ሰብአ ሰገል ወይንም የጥበብ ሰዎች ማን ናቸው? አገራቸው የት ነው? የልደት በዓል ዕለት ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ከ2000 ዓመታት በፊት በቤተልሔም ከእመቤታችን ከቅድስት ድንግል ማርያም ሲወለድ ከየት ሀገር ተነስተው ነው ሄደው ስጦታ ወርቅ፣ ዕጣን፣ ከርቤ ሰጥተውት እጅ መንሻ ስግደትም አቅርበውለት የተመለሱት ከየት ነው? ወዴት ነው? ቁጥራቸው ስንት ነው? በወንጌሉ ላይ ቁጥራቸው አልተጻፈም። ነገስታት መሆናቸው አልተጻፈም። ግን በተለምዶ 3 እንደሆኑ እናውቃለን። ምናልባት ሌላም ሰው አስከትለው ሊሆን ይችላል። እንደገና ደግሞ ነገስታት እንደሆኑ እናውቃለን። ይህ ትውፊታዊ መረጃ ነው። ከየት መጣ? ይሄንን ነው ዛሬ የሚመልስ ዝግጅት የማቀርብላችሁ። ስለ ሰብአ ሰገል ብዙ አይነት ታሪኮች አሉ። የማቴዎስ ወንጌል ላይ የጥበብ ሰዎችን አስመልክቶ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱን ታሪኩን በምዕራፍ 1 ካስቀመጠልን በኋላ ምዕራፍ 2 ላይ ሰብአ ሰገል ወይም የጥበብ ሰዎች ኮከቡን በምስራቅ አይተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉስ ወዴት ነው እያሉ ወደ ኢየሩሳሌም እንደገቡ ይናገራሉ። ስለዚህ ምስራቅ የሚለውን ቃል በመያዝ እነዚህ ሰዎች ከምስራቅ ከመጡ ለእስራኤል ደግሞ ምስራቋ ፋርስ ባቢሎን ስለሆነ እነዚህ ሰዎች የፋርስ ባቢሎን ሰዎች ናቸው። የፋርስ ባቢሎን ሰዎች ኮከብን ከዋክብትን እንቅስቃሴያቸውን በማጥናት የታወቁ ስለሆኑ ከዚያ የመጡ ናቸው የሚል አንድ አስተሳሰብ አለ። ይሄ አንዱ ነው። ሌላው ደግሞ በ8ኛው መቶ ክፍለ ዘመን አካባቢ ተገኘ የሚባል ጽሑፍ አለ። በዛ ጽሑፍ ውስጥ ምን ይላል? እነዚህ የጥበብ ሰዎች ለጌታችን ሊሰግዱ የልደቱ ዕለት የሄዱት ከየት ተነስተው ነው? ሺር ከሚባል ግዛት ነበረ። ይሄ ደግሞ የአሁኗ ቻይና ነው። ስለዚህ ከቻይና የመጡ ነገስታት ናቸው። ምስራቅ መባሉ የሩቅ ምስራቅ ሰዎች መሆናቸውን ለማመልከት ነው የሚልም ማስተሳሰብ አለ። ሌሎች ደግሞ አይ ከአንድ ሀገር የመጡ አይደሉም፣ ከተለያየ ቦታ የመጡ ናቸው። አንዱ ጥቁር ነው፣ የካም ትውልድ ነው። አንዱ ሴሜቲክ ነው፣ ከእስያ የመጣ ነው። ጥቁሩ እንግዲህ ያው ከአፍሪካ ሆኖ ማለት ነው። አንደኛው ደግሞ የያፌት ዘር ከአውሮፓ የመጣ ኬልቲክ ዝርያ የምንለው ወይንም አሁን አንግሎ ሳክሰን እየተባለ የሚጠራው ዘር ነው። ስለዚህ ነጭ፣ ቡናማ ወይም ቀይ እና ጥቁር ሆነው ነው የሄዱት። ጥቁሩ ደግሞ ከኢትዮጵያ የሄደ ንጉስ ነው። እሱም ጌታ ሲወለድ በኢትዮጵያ ንጉስ የነበረው አጼ ባዜን ነው የሚባልም ደግሞ አስተሳሰብ አለ። እንግዲህ ይሄንን ሁሉ ወንጌሉ አብራርቶ አይነግረንም። እንደገናም ደግሞ በወንጌል ትርጓሜ ላይ የምናየውና ስንክሳር ወይንም ሌሎች መዛግብት ላይ ተጽፎ የምናየው አንድ አይነት አይደለም። ስለዚህ አጼ ባዜን ነው የሚለው በጣም የሚታወቅ ታሪክ ቢሆንም እርግጠኛ ሆኖ ለመደምደምም ደግሞ ያስቸግራል ማለት ነው። ቢሆንም ሰፋ ብሎ የሚታወቀው ታሪክ ይሄ ነው። በሌላ በኩል ደግሞ እንግዲህ ከአጼ ባዜንም ጋር ተያይዞ በረደሸት የሚባል ፈላስፋ ጌታችን ከመወለዱ ከሺዎች ዓመታት በፊት የነበረ ውሃ ዳር ሆኖ ሲፈላሰፍ አንዲት ብላቴና ድንግል ሕፃን ልጅ ታቅፋ ኮከብም አብሮ አየና ያንን በሰሌዳ ላይ ስሎ ለልጆቹ በመስጠት እንዲህ አይነት ኮከብ ሲወጣ ስታዩ ድንግል ትወልዳለችና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ ይዛችሁላቸው ሂዱ ብሎ ያንን እንዳስተላለፈላቸው ሰብአ ሰገል የሱ ዘሮች እንደሆኑ ምናልባትም ሀገራቸው እዚሁ ኢትዮጵያ ጣናም አካባቢ ሊሆን ይችል እንደነበረ ይህንን የመሳሰሉ መላምቶችም ያሉባቸው መዛግብቶች አሉ። ዞሮ ከአንድ መዝገብ ወደ ሌላ መዝገብ ስታገናኙት ታሪኩን ኤግዛክትሊ ማን ናቸው ሰብአ ሰገል የሚለውን ትክክለኛ እርግጠኛ የሆነ መረጃ አታገኙም። ነገር ግን መላምቶቹ በተወሰነ ደረጃ አሳማኝ ሆነው ከያቅጣጫው ሊታዩ ይችላሉ። ከዚያ ውጪ ደግሞ ስማቸው ራሱ ማን ነው የሚለውን በጣም የተለያየ መረጃ ነው በዓለም ዙሪያ ያለው። አንዳንዱ እንደውም ስማቸው ለመጥራትም በጣም አስቸጋሪ ነው። ለምሳሌ ማንቱ ሲማር፣ በዲዳ ስፋ እና ሜልኩ ይባላሉ የሚሉ አሉ። ግብጾችና ግሪኮች ደግሞ ሜልኪዮር፣ ካስፓር እና ባልታዛር ይባላሉ ይላሉ። እንደውም ይሄ ደህና ነው። ከዚህ በኋላ ማነበላችሁ ስሞች በጣም አስቸጋሪ ናቸው። ሶሪያውያን ደግሞ ናርቫንዳን፣ ጉሽናሻፕ እና ሆርሚስዳስ ይባላሉ ይላሉ። አርመናውያን ደግሞ ካግጳ፣ ባዳዳ ካሪዳ እና ባዳዲልማ ይባላሉ ይላሉ። በዕብራይስጥ ደግሞ ጋልጋላት፣ ማልጋላትና ሳራኪም ይባላሉ ይላሉ። እንግዲህ ሌላም ስም ብንፈልግ ብዙ አይነት እናገኛለን ማለት ነውና ኤግዛክትሊ ማን ናቸው የሚለው ብዙ አልታወቀም። መላምቱ ብዙ ነው። ከዚያም በተጨማሪ ደግሞ
ሌላው አከራካሪው በጣም የተለያየ መረጃ ያለበት ጉዳይ ምንድነው? እሺ ሄደው ኢየሩሳሌም ሰገዱ ነው 3 ነገስታት ማንንም ይሁኑማ ከሰገዱስ በኋላ እንዴት ነበር አኗኗራቸው? ተመለሱ ወደ ሀገራቸው የሚል ነገር ማቴዎስ ወንጌል ላይ አለ። ወደ ሀገራቸው ተመለሱ ይላል። ሀገራቸው የት ነው እንዳልኳቸው አንድ ጥያቄ ነው። ከተመለሱ በኋላ ግን ምን አይነት ህይወት ኖሩ? የት ኖሩ? እንዴት ኖሩ? የት ተቀበሩ? ክርስቲያኖች ሆነዋል ወይ የሚለውም ላይ እንደዚሁ በጣም ግራ የተጋቡ አስተሳሰቦች አሉ። አንዳንዶች ምን ይላሉ? ከህንድ የመጡ ስለሆኑ ህንድ ሄደው ነው የተቀበሩት። ስለዚህ እንግዲህ አጽማቸው ወይም ደግሞ መቃብራቸው እዛ ነው የሚገኘው የሚሉ አሉ። ጌታችን ጋር ሄደው ሰግደው ከተመለሱ በኋላ ከብዙ ዓመታት በኋላ ነው ክርስትናን የተቀበሉት። እንደውም ሐዋርያው ቶማስ ነው ሄዶ ያስተማራቸው የሚሉ አሉ። አንዳንዶች ደግሞ ከፋርስ ባቢሎን የመጡ ስለሆኑ ኢራን ያሁኗ ኢራን ነው የሚገኘው መቃብራቸው። በኋላ ደግሞ ንግስት እሌኒ ወደ ሮም አዛውራዋለች የሚባልም አስተሳሰብ አለ። ዞሮ ዞሮ ግን ከተመለሱ በኋላ ያለው ህይወታቸውም ላይ እንደዚሁ የተለያዩ ነገሮች ናቸው ያሉት ማለት ነው። የሚገርመኝ ግን ምንድነው ጌታችን ጋር ሄደው ከሰገዱ በኋላ እንዴት ነው ክርስቲያኖች ያልሆኑት እነዚህ ሰዎች? ወይስ እኛ በምናቀው በኋላ በተሰራው ስርዓተ ጥምቀት በሚባለው መሰረት እነሱ የሆነ ወንዝ ውስጥ ሆነው ከላይ ውሃ የሚያንቆረቁርላቸው ኖሮ በአብ በወልድ በመንፈስ ቅዱስ ማጥምቄ ያለው ተብለው መስቀል ተሳልመው በዛ መልክ ሲሆን ብቻ ነው ክርስቲያን ሆኑ ጌታን ተቀበሉት የሚባለው እነዚህ ሰዎች የሚለው ሴንስ አይሰጥም። እና እንደውም በጣም የሚገርመኝ ከሁሉም የሚገርመኝ ታሪክ የወንጌል ትርጓሜ ላይ ያለው ነው። ይሄ የቤተክርስቲያናችን አስተምህሮ ነው ለማለት በእኔ በኩል ይከብደኛል። ጌታን ሰግደውለት ከተመለሱ በኋላ እሳት አምላኪዎች ሆኑ ይላል። እንዴት ሆነው እሳት ያመልካሉ? ካዩት በኋላ አምላክን 2 ዓመት ሙሉ ተጉዘው ሄደው ስጦታ አቅርበውለት ሰግደው የእናቱን ፊት ካዩ በኋላ የሱን ፊት ካዩ በኋላ እንደገና ሌላ አምልኮ ውስጥ ይገባሉ? የማይመስል ነገር ነው። እሳትም ካስፈልጋቸው እኮ ዋናውን የመለኮት እሳት እዛ ጋር አግኝተውታል። እና በፍጹም የሚዋጥ አይነት ታሪክ አይደለም ይሄ። እንዲህ አይነት ታሪክ የሚያስገቡት ለምንድን ነው? የምስጢር ማህበራት ናቸው ይሄን ታሪክ የሚያስገቡት። ለምን በዚህ በእሳት አምልኮ ውስጥ ይሄ ዞሮአስትራኒዝም የሚባለው እምነት፣ ሚትሬይዝም የሚባለው እምነት፣ ፍሪሜሰነሪም ራሱ ማለትም መነናውያን የሚባሉት የአይሁድ ክፍሎች ሁሉም አይሁዶች ሳይሆኑ እነ ቅዱስ ዳዊትን እነ ጠቢቡ ሰሎሞንን ትክክለኛ እውነተኛ የእስራኤል ነቢያትን ይቀናቀኑ የነበሩት የጣዖት አምልኮ ውስጥ የነበሩት አይሁዶች ፍሪሜሰን የሚባሉት እነሱ ናቸው በአሁኑ ሰዓት፣ ወይም የእነሱ ትራዲሽን ቀጥሎ ነውና የእነሱ አይነት መስመር ተከትለው የሄዱ የነበሩ ጣዖት አምላኪዎች ናቸው ለማለትና ወደዚህ የጥበብን ትርጉም ለመለወጥ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስና ከድንግል ማርያም ከሷ ስጋ የነሳውን ነፍስ የነሳውን ክርስቶስን ከሱ ጥበብን አላቀው ወደ ጣዖት አምልኮ ለማስገባት እንዲመቻቸው ነው ሰብአ ሰገልን እሳት አምላኪዎች ሆኑ የሚሉት። ይሄ ግን የሚያስኬድ አይደለም። በ16ኛው መቶ ክፍለ ዘመን አካባቢ አውሮፓ ላይ ስለ ሰብአ ሰገል በጣም ብዙ ይወራ ነበር፣ ብዙ ይነገር ነበር፣ በጣም ይሳሉ ነበረ ወዘተ። በእኛ ሀገር ደግሞ በዛው ጊዜ ላይ ደቂቀ እስጢፋኖስ ነበሩ። እነሱ ደግሞ እንግዲህ እሳት ከሰማይ አውርጄ አጠመቅኳችሁ ወይም መንፈስ ቅዱስ ማለት ይሄ ነው፣ ከሰባተኛው ሰማይ እሳት አወረድኩላችሁ እያለ ተከታዮቹን ያሞኝ እንደነበረ ገድል ተብዬው መጽሐፍ ውስጥ አለ። አባ እስጢፋኖስ የሚባለው ኢትዮጵያ ውስጥ የነበረው የጣዖት አምልኮ ተከታይ የሆነ አይሁዳዊ ማለት ነው። እና እንግዲህ እነሱ ሊሆኑ ይችላሉ ማለት ነው እንጂ ሰብአ ሰገል በጭራሽ እሳት አምልኮ ውስጥ የሉ። ታሪካቸውንም የቀየጡት በእኛ ሀገር ደቂቀ እስጢፋኖስና መሰሎቻቸው ናቸው ብዬ እንዳስብም አድርጎኛል ይሄ ማለት ነው። ዞሮ ዞሮ ዛሬ የማቀርብላችሁ እውነተኛውን የሰብአ ሰገል ማንነት ማን ናቸው እነዚህ 3 ነገስታት የሚለውን ነው። ይህንን ታሪክ ያገኘሁት ደግሞ ከማን ነው? በረከታቸው ይደርብንና ስመጥሩ ኢትዮጵያዊ ሊቅ አባታችን አባ ተስፋ ስላሴ ሞገስ ከጻፉት መጽሐፍ ከዚያው መጽሐፋቸው ውስጥ እባካችሁ ግራ መጋባቱ ይብቃ፣ ሰብአ ሰገል ማለት እኒህ ናቸው፣ የተነሱት ከዚህ ነው፣ ጌታ ጋር ሰግደው ከተመለሱም በኋላ የኖሩት በዚህ አካባቢ ነው ብለው ግልጹን እርግጡን ለዓለም ተናግረዋል። ከቢቢሲ የመጡ ጋዜጠኞች
ለጠየቋቸው ጥያቄ መልስ ሲመልሱ የሰጡት ማብራሪያ ነው። በኋላ በመጽሐፍ መልክ ይወጣ ያንን ነው የማቀርብላችሁ። እስከ መጨረሻው ድረስ አብራችሁን እንድትሆኑ ጋብዛችኋለሁ። መልካም የልደት በዓል ይሆንላችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት ጊዜ የሆነውን ታሪክ ወንጌላዊ ቅዱስ ማቴዎስ እንዲህ ጽፎታል። በንጉሱ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ በተወለደ ጊዜ እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ፣ እንዲህ ሲሉ ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉስ ወዴት ነው? ንጉሱ ሄሮድስም በሰማ ጊዜ ደነገጠ፣ ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችንና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም ነው። የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ ንጉስ ከአንቺ ይወጣልና ተብሎ በነቢይ ተጽፏልና አሉት። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው። ኮከቡ የታየበትንም ዘመን ከእነርሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ከንጉሱ ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ኮከቡንም አይተው ታላቅ ደስታ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና ዕጣን ከርቤም እጅ መንሻ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ ሀገራቸው ሄዱ ይላል የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12። ከአራቱ ወንጌላውያን መካከል ማለትም ከቅዱስ ማቴዎስ፣ ከቅዱስ ማርቆስ፣ ከቅዱስ ሉቃስና ከቅዱስ ዮሐንስ ይህን የሰብአ ሰገልን ታሪክ የጻፈው ቅዱስ ማቴዎስ ብቻ ነው። የዚህ ምክንያቱ ደግሞ ወደ ኢትዮጵያውያን መጥቶ ወንጌልን የሰበከውና በሀገሪቱም ቆይቶ ታሪኳን በበቂ ሁኔታ ትኩረት ሰጥቶ የተረዳው ቅዱስ ማቴዎስ ስለሆነ ነው። በምዕራባውያን ዘንድ ቅዱስ ማቴዎስ በኢትዮጵያ ነው ሰማዕት ሆኖ የሞተው፣ ተገድሏል በዚያ የሚል የፈጠራ ታሪክ አለ። ይህ ውሸት ነው። በኢትዮጵያ ላይ የአንድም ሐዋርያ ደም አልፈሰሰም። ከ12ቱ የጌታችን ሐዋርያት መካከል ቅዱስ ማቴዎስ፣ ቅዱስ ቶማስና ቅዱስ በርቶሎሜዎስ ክርስትናን በሀገሪቱ ሲሰብኩ አብዛኛው ሕዝብ በፈቃደኝነት ነበር የተቀበላቸው። ያስቸግሩ የነበሩት በዋናነት በአክሱምና አካባቢዋ የነበሩ አይሁዶች ብቻ ነበሩ። ልክ እንደ ደቂቀ እስጢፋኖስ ማለት ነው። ከጣዖት አምላኪዎቹ ወገን የተወለዱት አይሁዶች ናቸው እኚህ እንጂ እውነተኞቹ አይሁዶች አይደሉም። ሌላው ሕዝብ በሙሉ ግን ጣዖት አምላኪ ያልሆኑትን አይሁድም ጨምሮ እነዚህን ሐዋርያት ምንም አልተቃወማቸውም። በፈቃዱ ነው የተቀበላቸው። ወደ ተነሳንበት ርዕስ ስንመለስ ጌታ ሲወለድ ኮከብ ከምስራቅ ወጥቶ እንደሚመራቸው ትንቢት ከተናገረው ንጉስ ጀምሮ እስከ ሰብአ ሰገል ድረስ ማንነታቸውና ታሪካቸውን አስመልክቶ ከአባ ተስፋ ስላሴ ሞገስ መጽሐፍ ውስጥ ያገኘሁትን እንደሚከተለው በራሴ አባባል እየጨመቅኩ አቀርብላችኋለሁ። ስለ ክርስቶስ መወለድ የሚጠቁመውን ኮከብ ለመጀመሪያ ጊዜ ያየው ኢትዮጵያዊ ንጉስ አይሹር አንደኛ ሲሆን የኖረውም ከክርስቶስ ልደት በፊት ከ2000 ዓመታት በፊት ነው። አሁን ያለንበት ዘመን ከክርስቶስ ልደት በኋላ 2000 ዓመታት አልፈዋል። ስለዚህ ከአሁን ጀምረን ወደ ኋላ ስንቆጥረው ከ4000 ዓመታት በፊት የኖረ የኢትዮጵያ ንጉስ ነው ማለት ነው። ይህ አይሹር አንደኛ የተባለው ንጉስ የኢትዮጵያና የመካከለኛው ምስራቅ ሁሉ ንጉሰ ነገስት የነበረ ሲሆን መናገሻ ከተማው ደግሞ አዶሊስ ነበረች። ከነቢያት ሁሉ ቀድሞ ሕያውና ዘላለማዊው አምላክ የሰውን ስጋ ተዋህዶ የመወለዱን ምስጢር አስቀድሞ ያየው ይህ ንጉሰ ነገስት አይሹር ነበረ። የኖረው ከ4000 ዓመታት በፊት ከሆነ ያ ዘመን ማለት አብርሃም የነበረበት ዘመን ወይንም ምናልባት ከእርሱ ጥቂት ጊዜያትን ቀደም ብሎ ነበረ ማለት ነው። ይህ ንጉስ የኖረው አበብዙሃን የተባለው አብርሃም እንደሚታወቀው እግዚአብሔር ከእርሱ ዘር እንደሚወለድ የተስፋውን ትንቢት
ከስላሴ በሰማበት ዘመን ላይ አይሹር አንደኛ የተባለውም የኢትዮጵያና የመካከለኛው ምስራቅ ንጉስ እግዚአብሔር ሰው እንደሚሆን ራእይ አይቶ ትንቢት ተናግሮ ነበር ማለት ነው። ንጉሠ ነገሥት አይሹር ባየው ራእይ መሰረት ለህዝቡና ለመኳንንቱ በጽሁፍ መልክ ያስተላለፈው ትንቢት እንዲህ የሚል ነበር። ከጠዋቱ ልክ ፀሐይ እንደወጣች በ3 ሰዓት ላይ ጅራቱ 13 ክንድ የሚያህል 7 ህብረ ቀለማት ያለው በጣም የሚያምር ጅራታም የሆነ ኮከብ ከምስራቅ በኩል ሲወጣ ከታየና ከሕያው አምላክ ለማየት የተፈቀደላቸው ሰዎች ብቻ ካዩት የዓለም ብርሃንና መድኃኒት የሆነ ከድንግል የመወለዱ ምልክት ነውና ወዲያውኑ እነዚያ ያዩት ሰዎች በፍጥነት ሳይጠራጠሩ ወርቅ፣ ከወርቅ የተሰራ ሙካሽ ጥላ፣ የቀጭኔ ወይንም የፈረስ ጭራ፣ የዝባድ ሽቱና የወይራ ቅባት ይውሰዱለት። እንዲሁም ንጹህ የሆነ ዕጣንና ከርቤ ገጸ በረከት ወይንም እጅ መንሻ ይዘውም ከብዙ ሰራዊት ጋር ኮከቡን ይከተሉት፣ እየመራ ከቦታው ያደርሳቸዋል የሚል ነበር ትንቢቱ። ይህ የአይሹር ትንቢት የተጻፈው መጽሐፈ ምስጢር ዘአዶናይ ራፋኤል በሚባል መጽሐፍ ውስጥ ሲሆን መጽሐፉ ከክርስቶስ ልደት በፊት በ2012 ዓመተ ዓለም የተጻፈ ነው። የኢትዮጵያና የመካከለኛው ምስራቅ ንጉሠ ነገሥት የነበረው አይሹር አንደኛ ይህን ትንቢት ከተናገረና ካጻፈ ከ2000 ዓመታት በኋላ ያ በትንቢት የተነገረለት ባለ 7 ህብረ ቀለማት ጅራታም ኮከብ እውነትም ከምስራቅ በኩል ሲወጣ ታየ። በዚህ ጊዜ ልክ ንጉሠ ነገሥት አይሹር እንደተናገረው እግዚአብሔር የፈቀደላቸው ሰዎች ብቻ ኮከቡን አዩት። እነርሱም 3 ታላላቅ ነገሥታት ነበሩ። ስማቸውና የትውልድ ቦታቸው አንደኛ ናሁ አዳም ከኢትዮጵያ፣ ሁለተኛ ራይናስ ከምስር ማለትም ከግብጽ እና ሶስተኛ አህራም ከየመን ናቸው። ናሁ አዳም ልክ እንደ አይሹር አንደኛ የኢትዮጵያና የመካከለኛው ምስራቅ ንጉሠ ነገሥት የነበረ ሲሆን በግብጽ የነገሰው ራይናስ እና የየመኑ አህራም ደግሞ የእርሱ ምክትሎች የሆኑ ነገሥታት ነበሩ። ከ3ቱ ነገሥታት ጋር አብረው ደግሞ 2 ልዑላን ነበሩ። አንዱ የናሁ አዳም ወንድም ሲሆን ሁለተኛው ልዑል ደግሞ የግብጹ የራይናስ ወንድም ነው። 70 ሰገል ማለት እነዚህ 3 ነገሥታትና 2 ልዑላን በድምሩ 5ቱ ሰዎች ናቸው ማለት ነው። እነዚህ 3 ነገሥታት የተወለዱበትና የነገሱበት ቦታ ይለያይ እንጂ በትውልድ ግን ኢትዮጵያውያን ናቸው። ኮከቡን ያዩትም 3ቱም ነገሥታት በነገሱ በ13ኛው ቀን ነበር። ማለትም እኩል በአንድ ቀን ነግሰው በ13ኛው ቀን ኮከቡን አዩት ማለት ነው። እንደኔ ግምት እዚህ ጋር ምናልባት እነኚህ 3 ነገሥታትና ልዑላን በእውነተኛ ወንድማማችነት የሚዋደዱ የነበሩ ሰዎች ይሆኑ? አንዱ በአንዱ ላይ ለስልጣን ግልበጣ የማያሴር ቀና ልብ የነበራቸው ሰዎች ይሆኑ እላለሁ። ምክንያቱም ያለ አንዳች ምክንያት ይህን ለመሰለ ታሪካዊ እድል እግዚአብሔር አያጫቸውምና ማለት ነው። ወደ ታሪኩ ስንመለስ 3ቱ ነገሥታት ኮከቡን እንዳዩ አይሹር አንደኛ ከ2000 ዓመታት በፊት እንዳዘዛቸው ወዲያውኑ ተነስተው የታዘዙትን ስጦታ ይዘው በግመል፣ በፈረስ፣ በበቅሎና በአህያ ከብዙ ሰራዊት ጋር የስዌዝ ካናል ዛሬ ከመከፈቱ በፊት በነበረው ደረቅ መሬት ላይ ተሻግረው ነበር ኢየሩሳሌም የደረሱት። ጉዞውም 2 ዓመታት ያህል ፈጅቶባቸዋል። በመጽሐፍ ቅዱስ እንደተጻፈው 70 ሰገል ወይንም እኒህ የጥበብ ሰዎች በኮከብ እየተመሩ መጥተው በድንገት ኢየሩሳሌም በመግባት ከተማይቱን አስጨነቋት። የኢየሩሳሌም ንጉስ የነበረው ሄሮድስም ከነሰራዊቱ ተሸበረ። ለምን ተሸበረ? ለወረራ ይሁን የመጡት ወይም ለሌላ ነገር ስለማያውቅ ማለት ነው። ጥበበኞቹ ነገስታትም በትንቢቱ መሰረት በኮከቡ እየተመራን ነውና የመጣ ነው የአይሁዶች ንጉስ የተወለደው በየትኛው የይሁዳ አውራጃ ነው ብለው ሄሮድስን ጠየቁት። ይህን ጊዜ የባሰ ተሸበረ። ከኔ በላይ ንጉስ ማን መጣብኝ ደግሞ በግዛቴ ብሎ ማለት ነው። ሄሮድስም ወዲያውኑ ካህናቱንና ጠንቋዮቹን ጠይቆ ነገሩ እውነት መሆኑን ስለተረዳ እናንተም እንደምታውቁት ሁሉ በቤተልሔም አውራጃ ነው። ነገር ግን ጌቶቼ እናንተ እጅ ነስታችሁ ስትመለሱ እኔም ተራዬን ሄጄ እሰግድለታለሁ በማለት ነገስታቱን በሽንገላ ቃል ተናግሮ ሸኝቷቸዋል። እርሱ ግን በወንጌል እንደተጻፈው ሕፃኑን ለመግደል በልቡ እያሰበ ነበር እንጂ ሄዶ የመስገድ ሐሳብ አልነበረው። ምክንያቱም ሕፃኑ አድጎ መንግስቱን እንዳይቀማው ማለት ነው። እነዚህ የጥበብ ሰዎች ወይም 70 ሰገል ከሄሮድስ ተለይተው ሲሄዱ
ኮከቡ እነርሱን መምራቱን ቀጥሎ በትንቢቱ መሰረት ሰማያዊው አምላክ ምድራዊ ሰው ሆኖ ከቅድስት ድንግል ማርያም በተዋህዶ ፍጹም ሰው ፍጹም አምላክ ሆኖ በቤተልሔም በከብቶች በረት ተወልዶ በእናቱ እቅፍ ሆኖ ጡት ሲጠባ አገኙት። በማቴዎስ ወንጌል እንደተነገረውም ሕፃኑን ኢየሱስ ከእናቱ ከማርያም ጋር ባዩት ጊዜ እጅግ ተደስተው ሳጥኖቻቸውን ከፍተው ያመጡለትን ወርቅ፣ ዕጣንና ከርቤ እጅ መንሻ ሰጡት። በዚህ ጊዜ ነቢዩ ዳዊት እንዲህ ሲል የተናገረው ትንቢት ተፈጸመ። የኢትዮጵያ ሰዎች በፊቱ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብም ይገዙለታል ይላል ነቢዩ ዳዊት የተናገረው ትንቢት በመዝሙረ ዳዊት ምዕራፍ 71 ከቁጥር 8 እስከ 11 ይገኛል። ተርሴስ የተባለችው የዛሬይቱ አዶሊስ ስትሆን ደሴቶች የተባሉት ደግሞ በባህር ውስጥ የሰጠሙትን ጨምሮ ዳህላቅና ሐኒሽ ናቸው። አረብ ማለት በቁሙ አረብ ሲሆን ሳባ ደግሞ ኢትዮጵያ ናት በማለት ይፈቱታል አባ ተስፋ። እንዲሁም በነቢዩ በኢሳይያስም የሰራዊት ጌታ እግዚአብሔር እንዲህ አለ፣ የግብጽ ድካምና የኢትዮጵያ ንግድ ቁመተ ረጃጅሞችም የሳባ ሰዎች ወደ አንተ ያልፋሉ፣ ለአንተም ይሆናሉ፣ እጆቻቸውንም ታስረው ይከተሉሃል፣ በፊትህም ያልፋሉ፣ ለአንተም እየሰገዱ በእውነት እግዚአብሔር በአንተ አለ፣ ከእርሱም ሌላ አምላክ የለም ብለው ይለምኑሃል ተብሎ የተነገረው ትንቢት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ እጅ መንሻ ይዘው ኢትዮጵያውያኑ ነገስታትና ልዑላን በሰገዱለት ጊዜ ትንቢቱ ተፈጸመ ማለት ነው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 14 ላይ የሚገኝ ትንቢት ነው። በእውነት እግዚአብሔር በአንተ አለ ሲሉት እግዚአብሔር አብ በህልውና ያለ ከአንተ በቀር ሌላ የለም። እዚህ ጋር ሰው ሆነህ ብትታይም ነገር ግን አምላክም ነህ። እግዚአብሔርነትህ ከአንተ ጋር አለ። ከአንተ በቀር ሌላ እግዚአብሔርነት ያለው አምላክ የሆነ ሰው የለም ማለታቸው ሲሆን ቁመተ ረጃጅሞቹ የሳባ ሰዎች እጆቻቸውን ታስረው ይከተሉሃል የሚለው አባባል ደግሞ እደ ህሊናቸውን በፍቅር ሰንሰለት ታስረው ይከተሉሃል ለማለት እንደሆነ የትንቢተ ኢሳይያስ አንድምታ ወይንም ትርጓሜ ያስረዳል። እኚህ የጥበብ ሰዎች ለተወለደው ሕፃን ያመጡለት ስጦታም ትርጉም አለው። ወርቅ፣ ዘውድ፣ ጥላ፣ በትረ መንግስት የሰጡት እነዚህ ሁሉ እንግዲህ ከወርቅ የተሰሩ ማለት ነው፣ በወርቅ የተጠለፉ ማለት ነው። አንተ የነገስታት ሁሉ ንጉስ ነህ ለማለት ነው። ዕጣን፣ የወይራ ቅባት፣ ጭራ እና አክሊል የሰጡት ደግሞ አንተ የካህናት ካህን ወይም ሊቀ ካህናት ነህ ለማለት ሲሆን ከርቤ፣ በትረ መስቀልና ሽቱ የሰጡት ደግሞ አንተ የአማልክት አምላክ ነህ፣ ስለ ሰው ልጆች ሁሉ መከራና ስቃይን ለመጋራት ስትልም በመስቀል ላይ መራራ የሆነ ሐሞትን ትጠጣለህ ለማለት ነው። ትርጉሙ ያ ነው። ሶስቱ ነገስታትና ሁለቱ ልዑሎች በቤተልሔም ለተወለደው ሕፃን ለኢየሱስ ክርስቶስና ለቅድስት እናቱ ለድንግል ማርያም ስጦታቸውን ካበረከቱ በኋላ በመልአኩ በቅዱስ ገብርኤል ትእዛዝ በነፋስ ኃይል በብርሃን ሰረገላ በስውር ዓለምን ዙረው ወደ ሀገራቸው ከተመለሱ በኋላ በዙፋናቸው ላይ አልተቀመጡም። ወዲያውኑ የክብር ልብሶቻቸውን አውልቀው በማስቀመጥ ለብህትውና ወደ በረሃና ወደ ጫካ ነበር የሄዱት። ዋልድባ ካሉት አባቶችም ጋር ተቀላቅለዋል። ምግባቸውም እንደ ማርና ወተት የምትጣፍጥ ለቅዱሳን ብቻ የተፈቀደች እጸዋሊ የምትባል ምግብ ናት። ሶስቱ ነገስታትና ሁለቱ ልዑሎች በትንቢቱ መሰረት እድለኞች ሆነው የሰውን ስጋ የተዋሃደውን የአምላክን ልደት በማክበራቸው ዛሬ በሕፃን መልክ ያያችሁት ተመልሶ ለዳግም ትንሣኤ መጥቶ እስከምታዩት ድረስ ሞትን አትሞቱም ብሎ ቅዱስ ገብርኤል ስለነገራቸው እስከ ዓለም ፍጻሜ ድረስ እንደ ሄኖክ እንደ ኤልያስና እንደ ቅዱስ ያሬድ በህይወት ይኖራሉ እንጂ አይሞቱም። በዋልድባ ከስውራን ጋራ ይኖራሉ። ጌታ ዳግም ለፍርድ እስኪመጣ ድረስ በህይወት ይኖራሉ ማለት ነው። ይህ የዓለምን ታሪክ የቀየረ የሰው ልጆችን ህይወት ያጣፈጠ ለዘላለማዊ ህይወታችን ብስራት የሆነና ለሰማይ ቤታችን መንገድን የከፈተ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዚህ መልክ በከብቶች በረት
በ3 ነገስታትና በ2 ልዑላን እጅ መንሻ አቅራቢነት ስለተከበረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁልጊዜም ቅዳሴ ሲደረግ በ3ቱ ነገስታት አምሳል 3 ቀሳውስት፣ በ2ቱ ልዑላን ምሳሌ ደግሞ 2 ዲያቆናት በድምሩ 5 ልዑካን ሆነው ቤተ መቅደስ በመግባት መስዋዕት እንዲያሳርጉ ቤተክርስቲያኒቱ ወስናለች። ስርዓቷ የተገኘው ከዚያ ነው በማለት አባ ተስፋ የሰብአ ሰገልን ታሪክ ያስረዳሉ። እንግዲህ ቅዳሴ ሲደረግ ቤተ መቅደስ ውስጥ አስቡት፣ በመንበሩ ላይ እመቤታችን ቅድስት ድንግል ማርያም ሕፃኑን ልጇን እንዳቀፈች የተሳለበት ስዕል ይኖራል። በዚያ መቅደስ ውስጥ ደግሞ 3 ካህናትና 2 ዲያቆናት ሆነው ቅዳሴን ይቀድሳሉ ማለት ነው። ይህ በበረት ውስጥ የታየው ሁኔታ ድጋሜ በእያንዳንዱ ቤተክርስቲያን ውስጥ በቤተ መቅደስ ውስጥም ለመድገም ያንን ለማስታወስ ያንን አማናዊም ስርዓት አድርጎ ለማስቀጠል የተደነገገ ስርዓት ነው ማለት ነው። በድርሳነ ገብርኤልና በሌሎችም መጻሕፍት እንደተገለጸው ሰብአ ሰገልን በኮከብ ተመስሎ ሲመራቸው የነበረው ራሱ መልአኩ ቅዱስ ገብርኤል ሲሆን ልክ ንጉሠ ነገሥት አይሹር እንደተነበየው የታያቸውም ከጠዋቱ 3 ሰዓት ላይ ነበር። ይህም ጌታችን ከመወለዱ ከ2 ዓመታት ካልበለጠ ጊዜ በፊት ማለት ነው። ምክንያቱም ጉዟቸው 2 ዓመት ያህል ስለሚፈጅ ልክ ጌታ ሲወለድ ቤተልሔም እንዲደርሱ ቅዱስ ገብርኤል 2 ዓመት ቀደም ብሎ ነው ማለት ነው በኮከብ አምሳል የታያቸው ማለት ነው። ቅዱስ ገብርኤል እመቤታችንን አካላዊ ቃልን እንደምትጸንሰውና እንደምትወልደው ያበሰራትም ከልደቱ ቀን 9 ወራት ቀደም ብሎ ጠዋት በ3 ሰዓት ላይ ነበር። እሷ ከ9 ወራት በኋላ ጌታን ለመውለድ ወደ በረት ስትሄድ ሰብአ ሰገል ደግሞ ከ2 ዓመታት ጉዞ በኋላ ከበረቱ ዕለቱን ደርሰው በዚያ ተገናኝተው የሕፃኑን እጅ መንሻ ሰጥተዋት ሰግደው ሄደዋል ማለት ነው። በዚህም ምክንያት በ3 ሰዓት እንዲጸለዩ ከሚመከሩ ጸሎቶች መካከል አንዱ መልክዓ ገብርኤል ሲሆን ሌላኛው ደግሞ መልክዓ ማርያም ነው ማለት ነው። ለምሳሌ በመልክዓ ገብርኤል ጸሎት ውስጥ እነዚህን 2 ታላላቅ ክስተቶች ማለትም በ3 ሰዓት የተከናወኑትን ብስራተ ገብርኤልንና የኮከቡን መውጣት የሚያስታውሱ ቃላት ይገኛሉ። ለምሳሌ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት በእርሷ ሰው ሆነ የሚል ቃል አለ። ደግሞም ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ የሚልም ቃል አለ። ስለዚህ ለ3 ሰዓት ተገቢ የሆነ የሰላምታ ጸሎት ነው ማለት ነው። እንግዲህ እንዳደመጣችሁት 3ቱ ነገስታት ወይም የጥበብ ሰዎች ናሁ አዳም ከኢትዮጵያ፣ ራይናስ ከግብጽ እና አህራም ከየመን ናቸው። 2 ልዑላን ወንድሞቻቸውን አስከትለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ወርቅ፣ ዕጣን፣ ከርቤ ከሌሎችም ነገሮች ጋር እጅ መንሻ ይዘውለት ሄደው ሰግደው ተመልሰዋል። ከተመለሱም በኋላ ቅዱስ ገብርኤል በስውር በብርሃን ሰረገላ ዓለምን አዙሮ አሳይቷቸው ይህ ሕፃን ዛሬ እንዳያችሁት በዳግም ምጽአት ተመልሶ በክብር እስኪመጣ ድረስ አትሞቱም ብሎ የሕያውነት ቃል ኪዳን ሰጥቷቸው በዋልድባ ከስውራን አባቶች ጋራ ይኖራሉ ማለት ነው። እኛ ነን ቀድመናቸው ምን ሞተው እነሱ አይሞቱም። እስከ ዓለም ፍጻሜ ድረስ ሕያዋን ሆነው ይኖራሉ። የጌታን ፊት አይተዋልና ሰግደዋልና ብዙ መከራንም በጉዟቸው ውስጥ ብዙ ድካምን ተቀብለዋልና ሲመለሱም ደግሞ እጅግ ታላላቅ ነገሮች በመንገዳቸው ላይ እየሆኑ ነው ወደ ሀገራቸው የመጡት እንጂ እንዲሁ ዝም ብሎ ጉዞ አልነበረም የሚባል ትውፊታዊ መረጃም አለ። ዞሮ ዞሮ እንግዲህ ሰብአ ሰገል ማለት እኚህ ናቸው። በረከታቸው ይደርብን፣ ጸሎታቸው ሀገራችን ኢትዮጵያን ይጠብቃት፣ በዓለማችን ሁሉ ሰላምን ያስፍንልን። በቀጣይ ሳምንት በሬኔሳንስ ዘመን በአውሮፓ ማለትም በ15ኛው፣ በ16ኛው፣ በ17ኛው መቶ ክፍለ ዘመን አካባቢ ስለ ሰብአ ሰገል ስለ ኢትዮጵያዊው ጃንደረባ እና ከጃንደረባው ጋር አብራ በሐዋርያት ሥራ ስለተጠቀሰችው ንግስት ህንደኬ ስለነዚህ ስለ 3ቱ እጅግ በጣም የሞቀ ክርክር ንግግር ይደረግ ነበረ። ስለነሱ በጣም ይጻፍ ነበረ፣ በጣም ይሳሉ ነበረ። ለምን? በተለይ የሃይማኖት ሰዎች፣ የፖለቲካ ሰዎች፣ የኪነ ጥበብ ሰዎችና የምስጢር ማህበራት በእነኚህ በ3ቱ ኢትዮጵያውያን ታሪክ ዙሪያ
እጅግ በጣም ምርምርን ያደርጉ ነበረ። ለምን ይሆን? ይሄንን በቀጣይ ሳምንት ፕሮግራሙን ይዤላችሁ እቀርባለሁ። መልካም የልደት በዓል ይሁንላችሁ። ለብርሃነ ልደቱ እንዳደረሰን እንደዚሁ ለብርሃነ ጥምቀቱ ያድርሰን። ቸር ሰንብቱልን።